መጣልን ቪዲዮ ነው። እነዚህ ልጆች አሁን አስተያየት የሚሰጡት እነ ሸዊትም እነ ሩታም ሁሉም ቪዲዮ አስተያየት የሚሰጡት የመጣላቸው ቪዲዮ ነው እንጂ ቪዲዮ ከቤታቸው ጎትቶ አይደለም። ምንም የምንሸፍነው ነገር ደግሞ አይደለም። ሪል የሆነ ነገር ነው። እንኳን አይደለም ሩታ ሰው እንኳን ቪዲዮ ሲሰራ በቀደም እንኳን ገነት ሄዳ ቪዲዮ ሲሰራ ልጇን አቅፋ አይደለም ቪዲዮ ስትቀረጽ የነበረችው። እያያችሁ ነበር ሁላችሁም። አብርሃም ነው እንደ የሆነ ነገር እያንጠለጠለ የሆነ ነገር ይዞ የሚያወጣ ሁሉ ጊዜ ልጁን ይዞ የሚያወጣ እሱ ነው፣ ሩታ አይደለችም። ገብታችኋል? እሱ ገና ሳይወለድ ነው እኔ ልጁን አሳያችኋለሁ፣ ልጄን አወጣለሁ። በቃ እንደ ሰው እኮ ቢያንስ እንኳን እስከ 6 ወር እንኳን ብሸፍኑት ምን አለበት? አሁን ደግሞ አይዲያ ቢያጡ እንደ ተማሪ ሰው ቢያስቡ እንደ ትልቅ ዩቱበር 400 ምናምን ሺህ ህዝብ እየተከተለ ምን ነው አይዲያ ካጣ ከለስ አርፎ ይቀመጥ። ታማሚ እኮ ብረዳ ሰው ያየዋል። ስንት ነገር ብሰራ ሰው ያየዋል። ለምን በዚህ በህፃን ልጅ ገና 4 እና 5 ልጅ 4 ወር ባልሞላ ልጅ ለምን ይሸቅላሉ? ለምን ይሰራሉ? ያ ነው የሚያናድደው እንጂ ምንም የሸፈንለት ሩታን ስለምንወደው ሸፍን ነው። አብርሃምን ስለምንጠላ ደግሞ አብርሃምን ያጋለጥነው ነገር የለም። ገብቷችኋል? እዚህ ጋር የማይሆን ጠማማ መንገድ አትጣማሙ። ስትፈልጉ ጠጣማችሁ ይደሩ እዛ ደዛ እሱ እኮ ማይክሮፍ የእንትኑን ይዞ ነው እንካውራቸው። ማን ነው እንደዚህ እያለ? እኔ ማብዴት ነው እኔ እየጻፍኩ ለእኔ ነው። ለማን ነው የምትይ አንቺ? ኖ ሰንቦ አማማልት ቤት አውጥቶ አትዩ ማን ቤት ነው እያየሽ? እኔ ማንም ቤት ሳልገባም ጽሁፍ ራሱ እኔ አልችልም። መቼ ነው እየጻፍኩ እያየሽ ጽሁፍ አምጪ። ታች ለኮመንት ነው የሰጠሁት። እዛ ደግሞ ለአንቺ አይደለችም። ሽቦንት ደግሞ ተረጋጊ። ለአንቺ አይደለም ደግሞ ለእኔ ብላ ነው ብዬ ነው። አትሸፋፍኑ፣ ለሁሉም መልሱ ላለችው ለኮመንተሩ ነው። አንዱ ደግሞ ለአንቺው ነው። ሸፋፍንን ነው የምንኖረው አልሽው። አንሸፋፍንም እኛ። የሩታ ጥፋት ሲሆን ሩታ አጥፍታለች ብለን ቀጥታ እንነግራታለን እንጂ ሸፍነ ነው ማናቅም። እዛ የሚሸፋፍኑት ይሸፋፍኑት፣ እኛ አይመለከተንም። ስለሌላ ሰው አይደለም እዚህ ጋር ያወራናለን። ስለ ሩታ ሲመለከተን ሩታን ቀጥታ ነው ሩታ የምንናገረው። አንዱ ለአንቺ ነው። አንቺም አልሽው ሸፋፍነን አልሽው። አንሸፋፍነው። የሩታን ፕሮፋይል ያደረገ ሰው እግዚአብሔርን እስከዛሬ ድረስ ያየሁት ሩታ ስታጠፋ ሩታ እያጠፋች ነው ብሎ ከመናገር በስተቀር ማንም ይሸፍንለት ሰው የለም። ገብቶሻል? የምንወዳትን አክል እንደ የትነት እና በቃ ከስተቷ እንድትመለስልን እንፈልጋለን። ገብቶሻል? አንድ ደግሞ አለች እዚሁ ጋር ለእሷ ነው መልስ የሰጠሁት። እዛ አርፈሹ ተቀመጭ፣ እዛ ወደሹ ጻፊ። እዚህ መተሽ አትወጫጭሪ። መጽሐፍ ስለቻልሽ አይደለም። ማመካር ከፈለሽ እዛ ጋር መለሹ በስነስርዓቱ አስተያየት ስጡ ብለሹ ማምካር ነው እንጂ እዚህ መጣሽ እዛ ሜርሽ መጽሐፍ ስለቻል ነው አይደለም። መጽሐፍ ያለብን ምን መጽሐፍ ፈልጌ ነው? ሌላ ሰው ሲያነብ ምንድን ነው ጭንቅላት ውስጥ የሚቀርለት? እኔ አሁን አንቺ ስጽፊ እዚህ ጋር ከኮመንትሽ እማራለሁ። እንደዚህ ማድረግም ይቻላል እንደ ብዬ ከአንቺ ወስዳለሁ። ሸዊት ስትናገር እንደዚህ መናገር ይቻላል እንደ ከሸዊት አንድ ትምህርት ይወስዳለሁ። ለእነሱ ብቻ አይደለም እዚህ ጋር የምንሰጠው አስተያየት። ስለዚህ አርፋችሁ ተቀመጡ። መጽሐፍ ካልቻላችሁ እረፉ። እንደ እጃችን መጽሐፍ ስለቻለ ብቻ ማቦጨር ስለቻለ ብቻ አትቦጫጭሩት። ወላ ፊደሉ ራሱ ይታዝባችኋል። እናቴ ቀጥሉ። እኔ ብዙ ሀሳብ የለኝም። ገንዬ ያልሽው ትክክል ነሽ። ስለ ልጅ ደግሞ እኔ ልንገራችሁ። አብርሃም ለምን ልጁ በዩቱብ ይዞ መጣ አይደለም የኔ ፖይንት ደግሞ ከእናንተ ሀሳብ ላይ የሚል ማለት ነው ከሆነ ልጁ ነው በቤት የፈለገ ማድረግ ይችላል። ከአብርሃም በላይ እኔ ልዑሌ ወድጀው ኦር ተከላክየለት ኦር ደግሞ ደግፌው አይደለም። ግን እኔ እንደ ልጅ ስነ አእምሮ ግን መጨቃጨቅ የለባቸውም። ኢቭን ራሳቸው ከፈለጉ ይከረባበቱ፣ እዛ ውስጥ ከፈለጉ የፈለጉ ነገር ያድርጉ። አይዶን ኬር። ግን ልጁ ግን ለምን ኢቭን ሲጨቃጨቁ ለምንድን ነው ይዞት የሚመጡ ካሜራ ላይ እየተጨቃጨቁ ብዙ ነገር እየተደረገ ለምንድን ነው አብርሃም ይዞ የሚወጣው? ነገ ጠዋት ልጁ ቪዲዮ ሲያዩ ስነ አእምሮ ቶሎ ብሎ ነው የሚደክመው። ይሄን ነገር ሲያስቡት ያስባሉ ወይ? ስለዚህ ያስባሉ ወይ የሚል ነው ማለት ነው እንጂ ይዘህ አትምጣ ብንለው መርሐባ መሪም እንዴት ነሽ? ይዘህ አትምጣ ብንለው ሞር ነው። አብርሃም ታውቃላችሁ አለ ተቃራኒ ነው የሚሰራው። አትምጣ ስንለው ይዞ ነው ደጋግሞ የሚመጣው። ልጁ ከሱ በላይ ለእኛ አይቀርበንም። ግን ሲጨቃጨቁ ኢቭን ከካሜራ ያርቀው። በቃ
አረማሪ እኔ ዛሬ ማለት ነው እኔ ልንገርሽ። መሬ ደግሞ ችግር አለብሽ። ካላስሽ ወጣልሻለሁ። በቃቸው ተረጋጊ። ለምንድን ነው የምታኮርፊ? ይሄ ሰው ምን የሆነ ነው ዘንድሮ? አታኮርፊ፣ ተረጋጊ ነው የተባልሽ። ውጭ አልተባልሽም እኮ ተረጋጊ። አስተያየት ትሰጫለሽ። እኔ ልጨርሽ ብዬ ነው ወደ ስራ ስለሚሄድ ነው። ያንቺስ ከፋ። ያለ አውሪ አላወራም። አውሪ፣ ችግር የለ። ወይኔ ሰው ዘንድሮ ምን እየሆነ ነው? ማማ ተረጋጊ ውዴ፣ ተረጋጊ። አንድ ነገር ልንገራችሁ። እሷ ሩታ ማይላብ ታውራና እኔ እቀጥልበታለሁ። የምናገረው ነገር ደግሞ ጆራችሁ ከፍታችሁ ስሙኝ። የወደደው ይቀበላል፣ ያልወደደው የራሱ ጉዳይ። እኔ ሸዊት አይግባኝም። እኔ መሰለኝና ነገር አለው። እናንተ የመሰላችሁ ትወስዳላችሁ። ከእናንተም ወስደው አለ። እኔ ጨርሻለሁ። እናንተ ሀሳባችሁ ስጡና በኋላ መዝጊያ እኔ እሰጣለሁ። በመሀል የሆነ መልስ ካለ መልሳለሁ። አውሪ አንቺ መሬም አውሪ። ያንቺ ስከፋ ሂጂና ውሃ ጠጪ፣ ፊትሽ ታጥበሽ ነይ። ከስሜታ ውጭ ሆነሽ አውሪ እሺ ውዶቼ። አንዳንድ የምትጽፉት ያወራችሁ ሰዎች እነማን አላችሁ? ሳቦንቴ ማሪ ያወራሽ አይደል? ያላወሩ ያውሩ። እናት መርሐባ ማሪ፣ እንዴት ነሽ? ሸዊት አስገባችሁ ሁላችሁ። ሞዴሬት አይመለከተንም ብለን ዘግተናል። ግን ዛሬ በቃ ልቤን ነካኝ ማለት በልቡ ያስተኛው በጣም በቃ ስብርብር በቃ ያኔ እኔ ለምን እንደው አላውቅም ተረበሽኩኝ እንዲያድስ ማለት ነው። እና እኔ መልዕክት የማስተላለፍ ለሩትዬ ነው። ሩት አንቺ ነሽ የምትጎጂው። የሆነ ነገር ቢሆን ልቡ ላይ የሆነ በሽተኛ ቢሆን አንቺ ነሽ ተጠያቂ የምትሆንም። አንቺ ነሽ እዚህ ጋር የምትወቀሽው። አንቺ እናት ነሽ። ስለዚህ እናት ናት የምትሰቃየው። ልጅሽን ጠብቂ። ብር ነገ ጧት ጣፊ ነው። ምንም ነገር ልታደርጊ ትችያለሽ። አሁን በምሰሩ ነገር ምናምን ብር ናቱ። እኔ የምለው እሱን ነው። ግን አንቺ እዚህ ጋር ይሄ ልጅ ልቡ ላይ የሆነ እንዲያንጋለለው የሆነ ነገር ቢፈጠርብሽ ምን ትመልሻለሽ? ምን ትያለሽ? እኔ ማንኛችሁም አይደል ታሁን በኋላ አልልም። ግን እናት ነሽ እና አንቺ እባክሽ ወቂበት ነው የምለው። በቃ ለምንም ነገር እዚህ ጋር እንትን የምትይው በቃ የምትሰቃየው አንቺ ነሽ። ጤነኛ ልጅ ሰጥቶሻል። አልሐምዱሊላህ ገና የ3 ወር ልጅ ነው። በልብ የሚተኛበት ጊዜውም አይደለም። የሚንጋለልበት ራሱ ለጥበቃ ነው እንጂ ገና ነው። ብቻውን የሚታየው ልጅ አይደለም። በልቡ እንኳን የሚንጋለል ልጅ አይደለም። ገና እስተሰዱት 7 ወር በኋላ ነው ይሄ ነገር የሚደረገው ራሱ ማለት ነው። በልብ እንኳን ቢንጋለል ራሱ። ስለዚህ እባክሽን እኔ ታሳዝኛለሽ። በቃ የሆነ ነገር እንድትሆን አልፈልግም። እኔ አሁን እኮ ልቤን በቃ የሆነ ስሜት ስለተሰማኝ ነው የመጣሁት እንጂ መናገር ፈልጌ አይደለም። ለምን እኛ ተናግረናችሁ እናንተ ምንም አሰቡንም። በራሳችሁ ነው የምትሄዱት። ግን እዚህ ጋ አንቺ ነሽ የምትጎዱ። በኋላ ልብ በሽተኛ ይሆንብሻል ልጅሽን። በእንደዚህ አይነት ነገር አትፍቀጅ ነው የምለው። አመሰግናለሁ። እኛ ለአንቺው ብለን ነው፣ ለማንም ብለን አይደለም። እዚህ ጋ መሬም እኔ ለአንቺ ጥያቄ አለኝ። ምን ላድርግሽን? አሁን እሱን ተው፣ እንደዛ አታደርግ ብንለው የምንጠላው ነው የሚመስለው። ስለዚህ በተቻላት ነገር ልጇን ታድን ነው የምለው እኔ። ምክንያቱም የእንጀራ አባት ራሱ ያስባል፣ እንኳን አባት ማለት ነው። ስለዚህ እሱ ከመጀመሪያው ጀምሮ ብለነው የሚሰማው አይነት ሰው ስላልሆነ እኔ መውቀስ የምልናገር የምችለው ሩታን ነው። ሌላ ማንንም ልናገር አልችልም። ልጅሽን ጠብቂው የምለው ሩታን ነው። ምክንያቱም የሚገባቸው ሰዎች ስላልሆኑ እንዴት ብለን ነው ያ ነገር ነግረነው እኮ ተገቢነት እንዲኖረው ነው እኛ የምንናገረው። ያን ሰው ወቅሰሽው አይ ይሄ ጥሩ አይደለም፣ በደዚህ መንገድ ጥሩ አይደለም ብለሽው የሚመለስ ሰው ነው። አሁን ልገጥት የምችለው እሷን ብቻ ነው። ልጅሽን ጠብቂ፣ ልብ ተማሚ ይሆንብሻል ነው የምለው። በቃ ሌላ ምንም ነገር ማለት አልፈልግም። ለምን ዛሬ በጣም ስለተሰማኝ ነው። ስለዚህ
ሁሉም አብደዋል ማለት ትችላለች። እዛ ግሩፕ ላይ ያለው ሰው አብዷል፣ ጤነኛ አይደለም። አቤት እንዴት አመሻችሁ? ሰላም ናችሁ? እንደንዴም ልጅ እንኳን ሮሮ ብትሆኑ ቢሰማችሁ ይህንን ህመም የወለደ ሰው ያውቀዋል። ስለዚህ ታይ ሻዌት ኤርፎንሽ ስልክሽ አስተካክለሽ በሌላ ነው። ምንም ጥያቄ መጠየቅም አልፈልግም። እኔ የምለው ታይ ነው። ተመለሺ፣ ለልጅሽ ስትይ ተመለሽ። ምንም ጠይቂኝ። እሷ ግን ጥያቄ አልፈልግም። ሩታ ቻናል አላት የላትም? አላት። ችግር የለውም። ዝም በይ አንቺ። ሩታ አላት አይደል? ግን ለብር ብላ ብትሆን ኖሮ የእሷ ቻናል